የመጣንበት ዋናው ዓላማ ሂዱና ከጋብቻ ውጪ ግንኙነት ማድረግ ኃጢያት ነው እያልኩኝ በቀልድ እያስመሰልኩ ህዝብንም መመክር ሴት ነኝ፣ ሴቶቹንም መመክር ሴት ነኝ። አይደለም ነገር አተረፈችሻሉኝ። እኔ ጉዳይ ተከታተሉ የነበሩ ኢትዮጵያኖች በሙሉ የከበረ ሰላምታዬን እያቀረብኩኝ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒን ጉዳይ ተብሎ ለተለቀቀው ሰላም ጤና ይስጥልኝ ውድ ተመልካቾች እንደምናችሁ ነው ያለው። በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ ለእናንተ ይጠቅማሉ፣ ያስተምራሉ፣ ዘና ፈታ ያደርጋሉ ብዬ ያስባቸው ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። ለማንኛውም ሰሞኑን እንግዲህ ሽምግልና እየበዛ ነው፣ አርቲስቶቻችን እያለቁ ነው። መስከረም አበራ ሽምግልና ተልኮላታል። ምንድነው ጉዳዩ እየተባለ ነው። እርጉዞና አይተናታል ነበር ወይ? አሁን ምንድነው ሽምግልና የተላከው የሚለው ነገር አለ። እሱንም ቪዲዮ አይተን እንመለሳለን። በሌላ ቪዲዮ ደግሞ ቀነኒ አዱኛ እንደሞተች እናውቃለን ሁላችንም። አሁን ሰሞኑን ደግሞ እየተሰራጨ ያለ ወሬ አለ። እሱ ምንድነው በሽምግልና ጉዳዩ አልቋል የሚል ነው። ነገር ግን አባትየው ሚዲያ ላይ ወጥተው ምንም በሽምግልና ያለቀ ጉዳይ የለም፣ መንግስት ይሄ ነው ያለ ነገር የለም እያሉ ያስተላለፉት መልእክት አለ። ሌሎችም አዝናኝና አስተማሪ ቁም ነገር የሚያስጨብጡ ቪዲዮዎች አሉ። ለማንኛውም ይህን ቪዲዮ ላይክ በማድረግ ጀምሩ፣ አበረታቱኝ። ሀሳብ አስተያየቶቻችሁ ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ ሰው የሆንኩት ዛሬ ሲላ የደረስኩት ናደግሽልኝ ለውለታሽ አጠበቂ ክፉ ምላሽ ለማጋነን ባይሆንብኝ አንቺ ጋር ነው የሚያምርብን። አልቀይረውም አልለውጠውም ለዘላለም ፈጣሪ ባለቤቴን ክብር እንድሰጥ ፈቀደልኝ። በ24 ዓመት ያገባኋት ባለቤቴ ዛሬ 50 ዓመት ልደቷ ቀን ነው። እሷ አታውቅም። ከልጆቼ ጋር ሆነን ስራ ቦታ ላይ ልደቷን ማክበር ፈለግን። ከእግዚአብሔር ፈቃድ ጋር እንግዲህ የሚፈጠረውን ድባብ አናውቅም። ቤተሰብ አብራችሁ ተከተሉ። አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ የልቤን ነገርሽ የእናትን መዳፍ እግዜር ከምን ሰራው በጠቆረ ቁጥር እጥፍ የሚያበራው ከዓለም ሁካታ ዓለም እየናጠኝ ምን ሆን ነበር እጅሽን ባይሰጠኝ ገና ስትነኪኝ እጅሽን በራሴ አርፎ የሚያሸልብ ነውጠኛው መንፈሴ የኔ እናት እኔ ስለሰልስ መዳፍሽ ሲሻክር ወለታ ለመልስ። ያው ጋይስ እንዳያችሁት ነው ቪዲዮን። በጣም እንግዲህ የሚያስቀኑ ባለትዳሮች ናቸው። የሁላችንን ፍቅር እንደዚህ ያደርግልን ብዬ አስባለሁ። ለማንኛውም ዮኒ ማኛ ደግሞ ስለ አምለሰት ሙጬና ስለ አዶናይ የተናገረው ነገር አለ። እስቲ ምን አለ የሚለውን አብረን እንየው። አምለሰት አምሰለት አዶና ወንድቱ ምንድነው መጠየቅ አትችልም ማለት ነው። ምንወደው ወንድማችን what is name ሰይፉ ፋንታውን ላይ አልቀርብም አለ። ኦኬ አልቀርብም አለ። ይመቸው እንዴ ሌላ ቦታ። ይሄ እኮ ነው የኛ ችግር፣ ያበሻ ችግር እኮ ይሄ ነው። አንዱ ጋር አልቀርብም ብሎ ሌላ ጋር ከቀረበ ጸብ ትፈጥራላችሁ። አበሻ እንደዚህ ነው። መብት የላትም እንዴ? አቅርባ ጠይቃ ተወያይተው መሄድ አለባት። እኔም መሰገጥ ፈልጋለሁ ብሎ ያሳመናት ነገር ግን አስቆኛል። ከዚህ የተሻለች ትመስይ ነበር አምሰለት ሙጬ። መሰገጥ ማለት ምን ማለት ነው ብለሽ መጠየቅሽ ራሱ ሰገጥ የሚለው አባባል ምንድን ነው? ይህን መጠየቅሽ ራሱ ያስቃል። ምን የከተማ ልጅ አይደለሽ እንዴ? ሰገጤነትን አታረፊው? እንደው አዶናይ መጥቶ ሰገጤነትን ያስተምረሽ? ሰገጤነትን አዶናይ ያስተምረሽ? ወይኔ ሄዶ ተበላ። ወይኔ በላቸው፣ ወይኔ በላቸው። በጣም የሚያስቀኝ እሱ ነው። አዶናይ ሰገጤነትን ያስተምረሽ?
ያው እንደሰማችሁት ነው። ዮኒ ላርመው የምፈልገው ነገር አስመለት ሳይሆን አምለሰት ሙጬ ነው ትክክለኛ ስሟ። ስለዚህ ስሟን በትክክል በጠራው ደስ ይለኛል። ለማንኛውም ግን ኢንተርቪው በጣም እንደሰቀለ እርግጠኛ ነኝ። በእሷ ቻናል ብዙ ሰዎች መጥተው ቀርቧል፣ ኢንተርቪው ተደርጓል። ግን እንደ አዶናይ ስኬሉን ከፍ ያደረገ አለ ብዬ አላስብም። ለማንኛውም ወደ ቀጣይ ቪዲዮ እንሄዳለን። አርፍታት አራት ጀጀን አረፍታ ትደድቷል ማርያም ትደድቷል። አሚ ደድቷል አለን ተው ፖስተር አርጓል። ሚካኤልን ፖስተር አርጓል። አረ ፍታ ሚካኤልን አትጃጃለ ህፃናት ነው ያያችሁ ገረ ሚካኤልን አረ እጃጃለ ከዛም ፕራይቬት እናረጋለን። በያራል ከወጣ አናረጋውም። ሌላ ሊጥያም እኮ ደግሞ እኔን ትቀርጸኛለህ። አረ ዋኬ በኔ በይራሉ ተባንተ በይጣስ አይውጣ ችግር የለም። ሁሉም ነገር ለበጎ ነው እንላለን። ከዛ በኋላ አረፍታ ፍታ አዲስ ሚካኤልን አሁን እንግዲህ እንዳያችሁት ነው ጋይስ፣ በጣም የሚያስደስት ልጅ ነው ማለት እንደዚህ ቤተሰቦቻችንን እናትና አባቶቻችንን እንደዚህ ስንረዳ ደስ ይላል። እኔንም ወደኋላ አስታውሶኛል። ለባል ማዘርን እንደዚህ እስከዚህ ድረስ እጄን አስታጥባ ሊትሳቡ ካላት በጣም አስታውሳለሁ። እና ይሄ ሊበረታታ የሚገባ ነገር ነው ማለት የወንድ ልጅ የሴት ልጅ የሚባል ስራ አለ ብዬ አላስብም። ምክንያቱም እንደውም ዓለም ላይ ብዙዎቹ ሼፎች ወንዶች ናቸው ሴቶች ሳይሆኑ ማለት ነው። እና የስራ ክፍፍል ባይኖረውና እንደዚህ አይነት ስራ ብንሰራ ብዬ አስባለሁ። ቀጣይ ደግሞ የቀነኒ አባት ያስተላለፉ መልእክት ሰምተን እንመለስ። የቀነኒ ጉዳይ ስትከታተሉ የነበሩ ኢትዮጵያኖች በሙሉ የከበረ ሰላምታዬን እያቀረብኩኝ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒን ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናውቀውና ለምን እንደለቀቁ ባናቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸልንና የክስ ሂደቱም እስካሁን መቋጫ ያላገኘና በሂደት ላይ ያለ መሆኑን እናውቀው እንደ ቤተሰብ። ይሄ እንደሚታወቀው ከመጀመሪያው በቅድም በተለያዩ ሰዓታት በተለያዩ ጊዜያት እንደገለጽ ነው ስለ ቀነኒ አሟሟት ስለ ቀነኒ የነበረችባትን ያሳለፈችውን ህይወት የሚገልጽ ሚዲያዎች ላይ ገልጸን የነበረ ቢሆንም እስካሁን በፍትህ ሚኒስቴርም በኩልም ቢሆን በሌላው በኩል ህጋዊ ውሳኔ ያልተሰጠው መሆኑንና እስካሁንም ሂደት ላይ ነው እያሉን መሆኑን ነው እንጂ የመጨረሻ ውሳኔ ያላገኘ መሆኑን ነው የምናውቀው። በተጨማሪም የህግ ሂደቱ እና ሚዲያዎችም ሶሻል ሚዲያዎች እንደሚለቁትም አንድ ሳይድ የያዘ ወይም በአንድ ወገን ብቻ ሰምቶ ከሚለቁት በስተቀር እንደ ቤተሰብ የተስማማንበት እንዳልነበረ እንድታውቁ እንገልጻለን። የሰማችሁት ነው። አባቷ በጣም በሀዘን ውስጥ ሆነው ያስተላለፉት መልእክት አለ። ምን አልችልም፣ ግን ያው ፍትህ እግዚአብሔር ይስጦት የኔ አባት ብያለሁ። ለማንኛውም በዚህ ግን በማሞቷ ምክንያት ደግሞ ሌሎች ሰዎች ፖስት የሚያደርጉ አሉ እና ያንን ፖስት የሚያደርጉበት ምክንያት ደግሞ አንዲት ልጅ ስዘረዘር ነበረ። ለምን እንደ ፖስት እንደሚያደርጉ እስቲ ሰምተን እንመለስ። ሁለት ሴቶች አላችሁ እዚህ አፕ ላይ ቀነኒ ኮንተንት ያደርጋችሁ ስለ ጂጂኪያ ማወራለሁ። ቀነኒ ኮንተንት አደረጓት ታውቃላችሁ። ስለ ቀነኒ ማልቀስ ላይክ እና ቪው ላይክ መወደጃ የለም ፐርሰናል ኢሜጅ መገንቢያ አድርገውት ስለ ቀነኒ ማልቀስ ኮንተንት አድርጋችሁ ለቀነኒ ምንም ቤኔፊት ማታረጉ ስለ ቀነኒ ግን ምታለቅሱ ሁለት ሴቶች አላችሁ። ለምን ታሳድዱኛላችሁ? ምን አረኩ? ምን አረኳችሁ? ሁለታችሁ
ቀነኒ ምን ያደርጋሉ መሰላችሁ? ቀኖ ይላሉ ማለት ከዚህች ልጅ ጋር መስማማበት ሐሳብ አለ። ምንድነው እሱም አንዳንድ ሰው ያዘነ እየመሰለ ላይክ ለመሰብሰብ ወይም ደግሞ ሶሻል ሚዲያ ፎሎወር ለማግኘት ብሎ አንድ ሰው ላይ ትኩረት አድርጎ እዛ ሰው ላይ ፖስት በማድረግ ይታወቃል። ስለዚህ እንደዚህ አይነት ነገር ይቅር፣ ካዘንን በስነ ስርዓት እንዘን፣ መርዳት ካለብን በስነ ስርዓት እንርዳ። ቀጣይ ቪዲዮ ደግሞ ሳቂታው ስለ ዮኒ ማኛ እና ደግሞ ፍቅር ሲዝም ስለ ዮኒ ማኛ ያስተላለፉ መልእክት አለ። ሁለቱም ፈን ያደርጋል። እስቲ አብረን እንየው። ዮኒ ማኛን ላጠመቁ ሰዎች እስቲ ሼር አድርጉልኝ። አሁን ደግሞ የሆነ ነገር አትነፉበትም? የ8 ወር ነገር ማገገሚያ አይደለም። የ8 ወር ብትችሉ የ8 ዓመት የሆነ ነገር ደግሞ ትስበሉበት፣ ንፉበት። ተመልሶ ሰይጣኑ መጥቷል። እንዴት ነው ዘላቂ መፍትሄ ነው እንጂ ለሱ የሚያስፈልገው ዝም ብሎ 6 ወር ከዛ የሚያገረሽበት ከሆነ ልክ አይመጣም። ፓስታ ማለት ብርቱካን ይዤ ዘላቂ መፍትሄ ጾም፣ ጸሎት፣ ብዙ ነገር አለ። እንዴት ነው የ6 ወር ጥምቀት ብቻ ነው እንዴት ሰጠው? 6 ወር 7 አላልቆየም። እንደዛ ገና የተጠመቀው እንኳን አልደረቀም ከሰውነቱ። ድጋሚ ሰይጣኑ ተነሳበት። አይ ልክ አይደለም የምር ድጋሚ ሲደረግ ዮናስ ጓየው ክራሲዝም የሚባለው ሞከር እሱ ነው የቀረ። እኛ እንቀበልም። እኛ መቀለጃ አይደለም የኛ ሃይማኖት። ትኩረት ለመሳብ ብሎ አንዴ ሙስሊም አንዴ ኦርቶዶክስ አንዴ ጴንጤ ይሆነ አላህን አፈሩም እንዴ ወይም እግዚአብሔርን አፈሩም ኦርቶዶክሶች ጴንጤዎችስ ቢሆን ኢየሱስን አፈሩ። በዚህ ደረጃ ትኩረት ለመሳብ ብሎ እንጂ አምኖ ነው እንዴ ልጁ እየመጣ ያለው? የስንት እዛ ውስጥ የሚያምኑ ህይወቴ ብለው መንገዴ ብለው እያመኑ ያሉ እየመጣ እንደዚህ ሃይማኖትን መበከል አለበት ነው ያለው። መፍቀድ የሚፈቀድና የማይፈቀድ ነገር መፍጠር አለባቸው። ዝም ብሎ እንዴት በየጊዜው እዛና እዚህ ይላል? ሳያምንበት ነው የሚመጣው ማለት ነው። ሳይፈልግ ነው። ትኩረቱ ሌላ ጉዳይ ነው። ሐሳቡ ምኞቱ ሌላ ነውና ሁላችሁም ብትከለክሉ ጥሩ ነው። ቀጥ ለጥ ብሎ አንዱን ይዛል እና ሁላችሁም ልትከለክሉት ይገባል። እኛ በኩላችን አንቀበልም። ከልቡ አምኖ ጸንቶ ፈጣሪን ብሎ ነው እንጂ እንደዚህ አይነት ሰው መቀበል አንፈልግም። ምክንያቱም ራሱን መግዛት አለበት። ረጅም ጊዜ ወስዶ ምን እንደሚፈልግና እንደሚያስብ እንኳን አያውቁ። ፍላጎቱን እንኳን በቅጡ አያውቁ። ሃይማኖታችን ማራከሽ አይደለም። ለመጀመሪያ ጊዜ እንግዲህ ወደኛ ሃይማኖት እንዳትመጣ ብሎ የከለከለ ሃይማኖት የፍቅር ሲዝም ሃይማኖት ነው። ያው ብዙዎቹ ሰው ሲለወጥላቸው ወደ እነሱ ሲመጡ ደስ ይላቸዋል። ኦርቶዶክስም፣ ሙስሊምም፣ ጴንጤም እንደዛ ነው ብዙዎቹ የሚያስቡት። ግን ፍቅር ሲዝም አልፈልግም ብሏል። በቃ አይፈልግም። ዮኒ ማኛ ወደዛ እንዳትሄድበት እንግዲህ ሳቄታውም እንዳስተላለፈው ሰምታችኋል። የአንድ ወር ነው የነፋችሁበት ወይም ደግሞ የአንድ ወር ነው ያጠመቃችሁበት ብሎ እንትን እያለ ነው። በእውነት እውነቱን ነው። ምክንያቱም አንድ የተለወጠ ሰው አንድ ተሻሽያለሁ ብሎ የሚያስብ ሰው እንደዚህ አይነት ስድብ እንደዚህ አይነት ውርጅብኝ ሰዎች ላይ ሲያወርድ በጣም ያሳፍራል። ስለዚህ ዮኒ ማኛ ይህን ቪዲዮ ከደረሰ ምናልባት ብትለወጥ ብትረጋጋ ራስ ላይ ብትቆልፍ። በሌላ ቪዲዮ ደግሞ አንዲት ልጅ ኮከቡ ስላለ ነው የተረፍኩት ትለናለች። ምን ተፈጠረ? እቺ ነገር አተረፈችሽ አሉኝ። ሰላም እንዴት ናችሁ? ዛሬ በድምጽ መጥቻለሁ። በድምጽ የመጣሁትን ምክንያት እናንተ ቤተሰቦችን ለማመስገን ነው። ልብሴን በጣም እንደወደዳችሁ ሊነግራችሁኛል። እዛም ጉማ ላይም ብዙ አይነት አስተያየት ተቀብያለሁ። ወዳችሁታል። በጣም ነው የማመሰግነው። በውስጥም የጻፋችሁልኝ ኮሜንት ላይም የጻፋችሁልኝ ያላችሁና በጣም የደወላችሁልኝም አላችሁና በጣም ደስ ብሎኛል። እውነት ስለወደዳችሁልኝ ደስ ብሎኛል። አመሰግናለሁ። እናም በውስጥም አንዳንድ ጥያቄዎች ነበሩ። እንዴት አሰብሽው? እስቲ ስለ ልብስሽ የሆነ ነገር በይን ብላችሁኝ ነበርና እሱንም ለመናገር ነው የመጣሁት። እሱን ከመናገሬ በፊት እንዴት እንደገባው ብነግራችሁ በቃ እምባዬ ነበር የመጣው። በነገራችን ላይ ልክ ስገባ ካሜራማኖቹና እንዳለ ከበቡኝ ነው የምላችሁ። ከዛ በቃ ደስ ብሎኝ ምናምን ያለ የፕሮግራሙ መሪ አይ ዶንት ኖ ብዙ ማለት ብቻ እንደዛ ነገር መጣችና ጎትታ ወደ ውስጥ አስገባች። በቃ ምንም ማውቀው ነገር የለም። ድንግጥ ነው ያልኩት። ምንድነው ስል እንደዚህ ለብሶ መግባት
አይቻልም ምንድነው የለበሽው ምናምን አለች ሌላ ልብስ ይዘሻል አልያዝኩም ምናምን ይሄ መጥፎ ነገር አይደለም የሚገልጸው ነገር ላብራራላችሁ ስላቸው አይሆንም ምናምን ነገር አሉኝ ከዛ ደንግጬ በቃ ቁጭ ብዬ ሳለውኝ የሆነ ባዶ ክፍል ውስጥ አስገቡኝ ከዛ እዛው ሆኜ ስልክ ደወሉና ምናምን ስለ ልብሴ አወሩ ከዛ ፎቶ ላኩ ተባሉ መሰለኝ ፎቶ አንስታኝ ቪዲዮ ምናምን አንስታኝ የት እንደሆነ ባላቅም ተላከ ከዛ ተልኮ አውርታ ምን ብላ ነው በቃ ተግባ ምናምን ነገር ተብሎ መሰለኝ በቃ ግቢ ተዋልኩኝ እቺ ነገር አተረፈችሻሉኝ እኔ አልገባኝም ግን ይሄ መኖሩ ተርፈሻል ተባልኩኝ ያው እናንተ ታውቃላችሁ ከዛ ገባሁኝ እና በጣም ደስ የሚል ፕሮግራም ነበረ እንኳን በዚህ አለፈልሽ ብለናል እንግዲህ ከባንዲራ የዘለለ እኔ የሚታየኝ ነገር የለም ቀጣይ ደግሞ እስቲ ስለ አዶኒ አንድ ልጅ የተናገረው ነገር አለ በጣም የሚገርም ሐሳብ ነው ያነሳው የሚገርም አይዲያ ነው ያመጣው እስቲ እንስማው አዶናይ አይመቸኝም ነበር መቼ እንደተመቸኝ ልንገራችሁ ይሄ በራሴ ያጋጠመኝ እውነተኛ ታሪክ ነው ልጅቷ የ6ኛ ክፍል ልጅ ነች የብልግና ቪዲዮ ታያለች ነገሩ እንዴት መሰላችሁ የተፈጠረው ገና እንደተመረኩ አካባቢ ነበርና ሰፈር ውስጥ ምናምን የእንትና ልጅ ጎበዝ ነው ምንም ይሰራል ምናምን እየተባለ በቃ ሁሉም እየመጣ ስልካቸው ሲያስቸግራቸው ምናምን በቃ ይዘው ይመጣሉ አስተካክልላቸዋለሁ ታዲያ አንድ ቀን እኛው የምንኖርበት አካባቢ የሆነች እናት ከልጇ ጋር ቤት መጡ ችግሩ የነበረው ራውተር ነበር ራውተሩ ፓስወርዱን ረስተውት እቺ ደግሞ ፖርታብል ራውተር ነች የምትንቀሳቀስ ያለችው እና ፓስወርዱን ለመመለስ የሚደረገው ሪሴት ነው ሶ ይሄንን ራውተር ደግሞ ኮንትሮል የምታደርገው የ6ኛ ክፍል ልጇ ነች እቺ ልጅም ስልክ አላት አምጪ ስልክሽ አልኳት በሷ ስልክ መሆን ስላለበት ማለት ነው ከዛ ሪሴት ስታደርጉ ብራውዘር ውስጥ ወይም ደግሞ ክሮም ውስጥ ምናምን ገብታችሁ ነው አይፒ አድሬሱን ጽፋችሁ ሪሴት የምታደርጉት እና ክሮምን ወይም ደግሞ ኢንተርኔት ብራውዘሩን ከፍት ሳደርገው የብልግና ቪዲዮዎች ተደርድረዋል በጣም ደነገጥኩ የምሬን ነው ብላ አላመንኩም እሷ ይሄን ነገር ታደርጋለች ብዬ ገና 6ኛ ክፍል ልጅ በዛ ላይ ወንድም ማለችም ሴት ነች አዩዋት እንዴ ስልክሽን የሚጠቀመው ሰው አለ ሌላ ሰው አልኳት አረ የለም ማለች አይ ድንገት ሃክ አድርገውሽ እንዳይሆን ምናምን ብዬ እኔ እንደውም በሌላ ነገር አስመስዬ ነው የጠየኳት ማንም አይጠቀመው ፓስወርድ አለው ፓስወርዱን ከኔ ውጭ የሚያውቅ የለም ማለት እና የሚጠቀም የለም አዎ የሚጠቀም የለም ማለች እናም ብልግና ቪዲዮ የምታየው እሷ እንደሆነች አረጋገጥኩ እና ግራ ገባኝ ጥሩ አይደለም እንዳለ ትደነግጣለች ብዬ ፈራው ከዛ ሌሎች ታቦችን ወይም ደግሞ እዛው ብራውዘር ላይ የተከፈቱትን ሌሎች ታቦችንም ሳይ እንደዛ አይነት በቃ የሚያስጠሉ ነገሮች ነው ያሉበት እቺ ልጅ ምን እያለች ነው ሰርች የምታደርገውም ብዬ ሰርች ሂስትሪዋን አየሁ በእንግሊዘኛ ቃል በቃል ነው የምነግራችሁ how to stop porn addiction ብላ ሰርች አድርጋለች ማለት ሱስ ሆኖባታል ግን ማቆም ትፈልጋለች እቺ ልጅ ገና 6ኛ ክፍል ነች ብታያትም ከነጭራሹ እቺ አታደርገው የምትሉ አይነት ሴት ነች እና አዶናይ የሆነ ሰዓት መጣ ራስን ማርካት ማቆም አለብን ዲፕሬሽን ውስጥ ሆኜ ሳረገው ነበር ምናምን አለ ስለዚህ ነገር ማውራት ጀመረ ሰውስ ሙድ ያዘበት አላገጠበት እኔ በዛ ሰዓት ግን እውነቴን ነው የምላችሁ አዶናይን የምር ማድነቅ የጀመርኩበት ሰዓት ነው ከዛ በፊት አዶናይ አይመቸኝም የኔ ቆንጆ ምናምን ሲል ስክሮል ነበር ማድረገው ሰምቼውም አላውቅም ከዛ ቀን ጀምሮ ለሱ መከራከር ጀመርኩ በሱ የሚቀልዱበት ሁሉ እየገባው ኮሜንት መመለስ ጀመርኩ ምክንያቱም ሰው እኛ ማህበረሰብ ቤቱ ተደብቆ ዘግቶ በሩን ሲያደርገው ኖርማል ነው ሲወራ ግን ኃጢአት ነው እንደዚህ አይነት አስተሳሰብ አለኝ ማህበረሰብ ላይ እኔ እዛ ጋር ለልጅቷ ምንም አላልኩም ስልኩን ሰጠው ሄደች እሱ ግን መጥቶ በግልጽ ይሄን ነገር ማቆም አለብን ይሄ ነገር ብዙ ወጣት ሱሰኛ እንደሆኑ መናገር ጀመረ ስለዚህ ወጣቱ ይሄን ነገር እንዴት ማቆም እንዳለበት መፍትሄ መፈለግ ነው እንጂ ማሸማቀቅ አልነበረብን እንደዚህ አይነት ሱስ ውስጥ ያላችሁ ሰዎች ደግሞ በቻላችሁ ታቅም ወደ ፈጣሪያችሁ ቅረቡ ጸሎት አድርጉ ይሄ ነገር ሰይጣናዊ እንደሆነ እመኑ ይሄ ነገር ስታደርጉት ደግሞ ለሰይጣን የተገዛችሁም እንደሆነ እመኑ እንጂ ያደረጋችሁት ሰው ላይ ለመሳቃት ሞክሩ እንደሰማችሁት ነው እንግዲህ ልጁ 100% ከሱ ጋር አስማማለሁ ብዬ አስባለሁ ምክንያቱም ሀበሻ ተደብቆ ያደርጋል ነገር ግን ጋር የወጡ ሰው እንደዚህ ያደርግ ነበር ግን በእንደዚህ አይነት በኩል መፍትሄ አግኝቻለሁ ብሎ ሲናገር እንደ ነውር ይቆጠራል እኔ በዩኒቨርሲቲ ነው ያለፍኩት ዩኒቨርሲቲ ውስጥ ኖርማል ነገር ነው ባይዘ የወንዶች ዶርም ላይ ሴቶች ጋር አላቅም ሴቶች ጋር ያለውን ነገር እናንተ ተነግሩኛላችሁ ወንዶች ጋር ግን ኖርማል ተሰብስበው ራሱ የሚያዩበት አጋጣሚ አለ ስለዚህ እንደዚህ አይነት አዲክሽን ውስጥ ካላችሁ ብትወጡ ብሎ ያስተማረበት መንገድ በጣም ተመችቶኛል ተጽዕኖ ፈጣሪ ነው አዶናይ ይመች ቀጣይ ቪዲዮ ደግሞ ዲጄ ሊ ከሰይፉ ጋር በምንድን ነው የተጣላችበትን ምክንያት እስቲ እያስረዳች ነው እንስማት excuse me DJ ሊ is so unique እኔና ሰይፉ ምንፎካከርበት ያልኩ ለመመለስ ያል ሰይፉ ሳተርዴይ ሾው አለው እኔ ሳተርዴይ ሾው አለኝ ሰይፉ ፈንታውን ታስታውሱ እንደሆነ የቅዳሜ ምሽት ላይ
ምሽት ላይ የሱ ሾው የሚጀምረው 3 ሰዓት ላይ ነው። የዲጄ ሊ ሾው ግን የሚጀምረው 4 ሰዓት ነው። ይሄን በተደጋጋሚ የራሴ ጣቢያ ጠይቄ አልተመለሰልኝም። ስለዚህ 4 ሰዓት መጀመር ግድ ነበረብኝ። እሱ እስከ 6 ነበር የሚቆየው፣ እኔ እስከ 7 ቆያለሁ። እስከ 7 ስለምቆይ ከዛ የነሱ 1 ሰዓት አስጀመረ፣ እስከ 7 መቆየት ጀመረ። እኔ ከልጅነት የሰይፉን ሰማው ስለነበር የሰይፉን ሾዎች በደንብ አውቀዋለሁ። ሄሎ ዲያስፖራ ሚል ፕሮግራም ነበር ሰይፉ እንደሆነና ሄሎ ዲያስፖራ ከ6 በኋላ አረ ሰይፉዬ ኤክስኪውዝ ሚ 6 ሰዓት ሲል እኔ ገና 5 ሰዓት ሲል ላይቭ ሚክሴን ይጀምራለሁ። እኔ አቅልጨው ሰማይ ምድሩ ተነቅንቋል። መላ አዲስ አበባ ታደሰ ይሙት ከጫፍ እስከ ጫፍ የኔ ሙዚቃ ይተደብላልቋል። እኔ አየሩን አጭሼዋለሁ፣ ድብልቅልቅ ወጥቷል በዛ ሰዓት ላይ ኮምፕሊትሊ። ይሄንን ደግሞ ሌላ የፕሮግራም አዘጋጆች ሲነግሩ የነበረ ሲወጡ ላይክ እሱ ብቻ አይደለም። እኔ መጨረሻ ላይ ምን አደርጋለሁ መሰላችሁ? የሆነ ሰዓት ላይ ወጥቼ አንዴ ሾፌው መለስ ነበር ለንስታፕ አደርግና አንዴ የዚህን ያህል ነበር ምሳሌ አንዴ ወጥቼ በመኪና አንዴ ከአምባሳደር ስለሆነኛ አንዴ ወጣለሁ። አንዴ ወጥቼ ከላዳ ከምናም ከዛ እኛ ነን ኦኬ እመጣለሁ ገባለሁ። ጥያቄ አልነበረው። ያ ሰዓታችን ያፎካከረን ነበረ፣ ጥያቄ የለም። ሌላው ድርሹ ዳራን ይዞ ሲመጣ ነው ሰይፉ። ድርሹ ዳራን ይዞ የመጣበት እንትን እሱ ተጠቅሟል አድቫንቴጅ። አርብ ምሽት ላይ እኔ 3 ሰዓት ነው የምጀምረው፣ ለሷ 2 ሰዓት ሰጣል። ዝጉድ ለድርሹ በመምጣቷ ምንም ተዝቋሞ የለኝም። ሰው ግን እየደወለ አረዲጄሊ ሰይፉ ካገባሽ ደግሞ ፕሮግራም ምናምን ይለኝ ነበር። ነው የዛ ሰዓት ነው ያወቅሁት። እኔ ደቡብ ላይ ያለች ሰው ይለኛል አንቺ የምታስመስዩ እንዴት እንትናት እንዴ? ችግር የለውም ከመሆን እንደውም አሪፍ ነው። ሌላ አሁን ሶስተኛ ሰው እየጠበቁ ነው። ሌላ እንዴት የለም ብዬ ሁላ እንዴት ለምን አልመጣም? I have no problem እና ደስ ይላል እንደዚህ መሆኑ። ግን ያ ነው ማንኛውም ሰዎች ቤተሰቦች ለማንኛውም ዲጄ ሊን እንደሰማችኋት ነው። ብዙዎች ሳክስ ነው እያሉ ነው። እንግዲህ ምን እንዳወራች ራሱ እኔ የገባኝ አልመሰለኝም፣ አልገባኝም። እናንተ የገባችሁ ካላችሁ እንግዲህ ኮሜንት ላይ ጻፉልኝ። ቪዲዮዎቻችን ይሄን ይመስሉ ነበር። ለማንኛውም ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ 10 ሺህ አስገቡን እስቲ። ለማንኛውም ቴንኪው።